ኢየሱስ ይወድሻል። ይወድሻል ስልሽ የምር ይወድሻል። እንዴት አይወደኝም? ልጁ አይደለው እንደ ካላና ካላባት እቅፍ ድግፍ አድርጎ ያሳደገኝ ከነናቱ ክብሩ ይስፋ። እንዴት አይወደኝም? አሁን ኢየሱስ ጌታ ነው ትያለሽ? ሲሪየስሊ? ኦፍኮርስ ጌታ ነው። ጌታ ስለሆነ አይደል እንደ መስቀሉ ማተቤ ላይ ማተቤን አስሬ እኮ ማተቡ የኢየሱስ ከሆነ ሪል የኢየሱስ ለኔ ብሎ በቀራኔው ላይ ደሙን ያፈሰሰ እኮ የኢየሱስ ማርያም የምስክሩን መስቀል አንገቴ ላይ ማህተቤን አስሬ ሮጣል ይሄዳለሁ። ይሄ መስቀል በነገራችን ላይ አንገቴ ላይ ጋይስ 10 ምናምን አመት ነው። 10 ምናምን አመት እኮ የኢየሱስ ከሆነ ኢየሱስን ለመጥራት ለምን ትፈሪያለሽ? ያረክሽው የምርም የኢየሱስ ነው። እስቲ ኢየሱስ በያ እንደ ኢየሱስ ክርስቶስ የድንግል ማርያም ልጅ አልኩክ እኮ ከዚህ በላይ ነው። በስቲ እንደ ኦፍ ኮርስ ለኔ ንጉሴ ነው። በይ ካፍሽ አውጥተሽ በይ እያልኩ እኮ ነው። ሆዴ አንተ ስሜታዊ አንዳንድ ብዙ ፕሮቴስታንቶች ከክርስቲያኖች የሚፈልጉት በነገራችን ላይ ይሄ ነው። ክርስቲያኖች በልባቸው ያለውን እምነት ትተው በአንደበታቸው ብቻ ስሙን እንዲጠሩ ማድረግ አላማቸውን በነገራችን ላይ እሱ ነው። ሰዎች ከልባቸው ክርስቶስ ኢየሱስን አውጥተው አንደበታቸው ላይ ብቻ እንዲያስቀምጡ ማለት ነው። ልክ ጌታችን ኢየሱስ ክርስቶስ እንደተናገረው ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ የራቀ ነው እንደሚል ልባቸው ከክርስቶስ ኢየሱስ ፍጹም ርቆ በከንፈር ላይ ብቻ ቁጭ ያለላቸው ሰዎች አሉ። እኛም እንደዛ እንድናደርግ የሚፈልጉ ማለት ነው። ልክ አሁን እዚህ ላይ እንዳደመጣችሁት ይህች እህታችን በጣም በተደጋጋሚ ጌታ ኢየሱስ ክርስቶስን እየጠራች ጌትነቱን እየመሰከረች ነው። ግን የወንድማችን የሚፈልገው ታዩ ልቧ ውስጥ ያለውን እምነት አልፈለገውም። አንደበቷ ላይ ብቻ እንድታስቀምጥ ነው የሚፈልገው። ተመልክታችሁታል አይደል? ደጋግማ ስሙን እየጠራች ስሙን ለመጥራት ለምን ትፈሪያለሽ ይላታል። ደጋግማ ጌትነትና ንጉስነቱን እየመሰከረች አይ እኔ ምልሽም በይ ይላታል ማለት ነውና በጣም ነው የሚያሳዝነው። ይህ በነገራችን ላይ የልብ መታወር ነው። ይሄ በጣም እጅግ በጣም የልብ መታወርን የሚያሳይ ነገር ነው። ክርስቲያኖች የኢየሱስ ክርስቶስ ጌትነት ለእኛ በአንደበት ላይ ያለ መፈክር አይደለም፣ በአንደበታችን የምንፈክርበትም ቃል አይደለም። የኢየሱስ ክርስቶስ ጌትነት የኢየሱስ ክርስቶስ ጌትነት የሚኖር ህይወት ነው። በጌትነቱ እየተገዛን ሁልጊዜም ጌታችን ሆይ እያልን የምንጠራው በዕለት ተዕለት ጸሎታችን የምንጠራው አምልኳችን ነው። የኢየሱስ ክርስቶስ ጌትነት ሁልጊዜም በጸሎታችን የምንጠራው ምናችን ነው? አምልኳችን ነው። ምናችን ነው? ህይወታችን ነው። ህይወታችን ነው ማለት ምን ማለት ነው? ጌታ ነው ብቻ አይደለም፣ ለጌትነቱ እንገዛለታለን። እነዚህ ሰዎች ጌታ ነው ይላሉ፣ ለጌትነቱ ግን አይገዙም። ኢየሱስ ጌታ ነው ይላሉ፣ የኢየሱስን ትምህርት ግን አይቀበሉትም። ኢየሱስ ጌታ ነው እያልክ የኢየሱስን ትምህርት የማትቀበል ከሆነ ለጌትነቱ እየተገዛ አይደለም። ክርስቲያኖች ግን ኢየሱስ ክርስቶስ ጌትነቱን ስለሚያምኑ ይኖሩታል፣ ቃሉን ይጠብቃሉ፣ ትምህርቱን ይይዛሉ። የኢየሱስ ክርስቶስ ጌትነት በህይወት የሚኖር በአምልኮ የሚገለጥ እውነት እንጂ የመፈክር የአንደበት ቃል ብቻ አይደለም። ሰላም ክርስቶስ ይብዛላችሁ።